ምሳሌ እንድትታገት ያደረገችውና ቤቱን የጠቆመችው እንደዚሁም ደግሞ አሁን ድረስ ምሳሌ ያለችበትን ቦታ የምታውቀው ማህሌት እንደሆነች በኤፍራታ በኩል መድብል አወቀ። መድብል የማህሌትን ሚስጥር ሊያውቅ የቻለው ኤፍራታ በላከችለት ቮይስ ነው። ቮይሱ ምን ይል ነበር የሚለውን እንደዚሁም ደግሞ ማህሌትን መድብል እንዴት አገኛት የሚለውን አብሬ ይዤላችሁ መጥቻለሁኝ። ቪዲዮውንም እንደዚሁ ቮይሱንም አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ምሳሌ ያለችበት ቦታ ታውቋል። ይህም ሊሆን የቻለው በማህሌት ላይ በደረሰው ጫና ነው። ማህሌት ላይ ያደረሰውን ጫና መድብል በዚህን መልኩ ፈጽሞ አንገቷን ሊለቃት የሚስማማው ምሳሌ ያለችበትን ቦታ ልትናገር ካልሆነ በስተቀር አይቻልም በማለት ሲናገር፣ እሺ ልቀቀኝ አንዴ ልናገር በማለት በፍቃዷ ተናግራለች። በሌላ መልኩ ደግሞ ሞገስ ዝናን ሊፈታው ሲል እየሮጠ ደርሶበታል። ምክንያቱም ዝና ከዚህን እስራት ራሱን ካዳነ ማምለጥ እንደሚችል እና ፈጽሞ ሞገስ ዝናን መታገል እንደማይችል የሚያውቀው መድብል እንደዚሁ ሞገስ ወረቀቱን ለማስፈረም ሲል ዝናን ከእጁ እንዲፈታ ሰንሰለቱን እየታገለ ሳለ መድብል እየሮጠ ደርሶበታል። እንደምናስታውሰው ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ሉላ ያዘጋጀችውን የፍች ወረቀት የዝናንና የሉላን ማለት ነው የፍቺ ወረቀት ካዘጋጀች በኋላ በቅርብ ነው ወደ እሷ የደረሰው። ምክንያቱም ይህ አይነት ወረቀት በአንድ ቀን ወይም በሁለት ቀን የሚዘጋጅ አይደለም። ብዙ ጊዜያትን ከፈጀ በኋላ ባሳለፍነው ቀን ፓርቲ ላይ እጇ ላይ እንደደረሰ ፍቺ ወረቀቱም ላይ እሷም እንደፈረመችበትና አሁን ቀሪው ፊርማ የዝና እንደሆነ ሞገስ ትነግረዋለች። ሞገስም የሉላን ሀሳብ በመቀበል አሁን እዚህ ላይ እሱ ከፈረመ እኛ በነጻነት ልንኖር እንችላለን፣ እንደዚሁ ልንጋባም እንችላለን በማለት ግዴታ ግን እዚህ ጋር የዝና ፊርማ እንደሚያስፈልገው ትነግረዋለች። ሞገስም ያንን ወረቀት ከተቀበለ በኋላ ቀጥታ ዝና ወደ ታሰረበት ቦታ ነው ያመራው። እየሄደ ሳለ ለመድብል ይህን ሀሳብ ለመናገር ፍቃደኛ ሆኖም ለመድብል ደውሎለት ነበር። መድብል ግን ከቅድስት ጋር አስፈላጊ የሆነ ነገር እያወራ ስለነበረ በወቅቱ መድብል ስልክ አላነሳለትም። ከዛም በኋላ ወረቀቱን ይዞ ቀጥታ ወደ ዝና ነበር የሄደው። ወደ ዝናም ከሄደና እሱ ጋር ከደረሰ በኋላ የይዞት የመጣውን ሀሳብ ለዝና ሲያካፍለው ዝና ደግሞ ይህን ሀሳብ ልጠቀምበት፣ ይህን አጋጣሚ መጠቀም አለብኝ ብሎ በማሰብ መቼም በአግጬ አልፈርምልህም፣ ግዴታ እጄን ልትፈታልኝ ይገባል፣ በእጄ ነው የምፈርምልህ። እኔም እኮ ሉላ ካንተ ጋር ስትሆን የህጋዊ ሚስቴ ሆና እንዴት ካንተ ጋር ትኖራለች በሚለው ነው እንጂ በህጋዊ መንገድ እንደተጋባን ሁሉ በዚሁ በህጋዊ መንገድ በተዘጋጀ የፍች ወረቀት ላይ ከፈረምኩልህማ ከዛ በኋላማ በነጻነት ወሰዳት፣ እናንተ በነጻነት እንድትኖሩ ፈልጋለሁ። ነገር ግን እኔን ያናደደኝ እኔ ሳልፈታት ካንተ ጋር መሆኗ፣ ይሄ በጣም ነበር ያናደደኝ። አሁን እናንተ ፈልጋችሁ ወዳችሁና ፈቅዳችሁ የፍች ወረቀት ካዘጋጃችሁማ በዚህ ነገር ላይ እኔ ምንም ችግር የለብኝም። ስለዚህ ፍታኝና ወረቀቱ ላይ ልፈርምልህ በማለት ተናግሯል። እንዳየነው ዝናም ይህ ንግግር የዝና ንግግር ለዘብ ያለ ድምጽ ስላለው እንደዚሁም ደግሞ የእውነት ስለሚያስመስል በደንብ ስለተወነው ሞገስ ደግሞ ይሄ ነገር እውነት ስለመሰለው ለዘመናትና ለዓመታት ሲናፍቀው የነበረው ከሉላ ጋር በነጻነት መኖርና እንደዚሁም መጋባት አሁን የቀኑ የደረሰ መስሎት እቅዱ ሊሳካ ስለመሰለው በዝና ንግግር ተስማምቶ ዝናን ሊፈታው ነበረ። ዝና በአሁኑ ላይ ያለው የመጨረሻ አማራጭ ቢኖር ከሞገስ ጋር ተስማምቶ እንደምንም አንድ እጁን እንዲፈታለት ማድረግ ነበረ።
የሰንሰለቱ ቁልፍ ግን መድብል እጅ ስላለ ሞገስ ቶሎ ሊፈታለት አልቻለም። ሞገስ እውነት ስለመሰለው ያንን የታሰረ ሰንሰለት እንደምንም ብሎ አንድ እጁን ለማሾለክ የዝናን አንድ እጅ ለማሾለክ እየጣረ እየታገለ ሳለ መድብል ይደርሳል። ድንገት መድብል አስፈላጊ የሆነ ወቅት ላይ ነው የደረሰው። ምክንያቱም ሞገስ ባለ ኃይሉ ሰንሰለቱን ከእጁ ለማስወጣት እየታገለና የመጨረሻ ፓርት ላይ እንደደረሰ ነው መድብል እየሮጠ የገባው። መድብል እየሮጠ እንደገባም የዝና ፊት ሲጨፈግግ ያየዋል። ምክንያቱም ዝና በፈገግታና በደስታ ተሞልቶ እንደዚሁ በተስፋ ተሞልቶ ነበረ ያለው። እንደምንም እጄን ከፈታልኝ ከዛም በኋላ እኔ የማደርገውን አውቃለሁ በማለት ተስፋ ተሞልቶ ነበር ያለው። ነገር ግን መድብል ድንገት እየሮጠ ወደ ቤት ሲገባ ዝና ፊቱ ሲጨማደድ ያያል። እንደዚሁም ሞገስ ደግሞ ከዝና ኋላ እጆቹን ለመፍታት እየታገለ እንደሆነ ግልጽ ነበር። ከዛም በኋላ መድብል ድምፁን ከፍ አድርጎ ሞገስ ምን እያደረክ ነው በማለት ነበረ የጮኸው። ሞገስም ሰንሰለቱን ለመፍታት እየታገለ ስለነበር ከራሱ ቀጥ በማለት መድብልን ያየዋል። ከዛም በኋላ ሞገስም እጆቹን እዛው ሰንሰለቱ ላይ በማስቀመጥ ነገሩን ሊያብራራለት ይፈልጋል ለመድብል። ምን መሰለህ መድብል፣ ይህን ወረቀት አምጥቼ እሱ ላይ እንዲፈርምልኝ ብዬ ነው በማለት ተናግሯል። ከዛም በኋላ ያመሃል እንዴ ምን እያደረክ እንደሆነ እኮ እየተረዳህ አይመስለኝም በማለት ይነግረዋል። ይህ ሰው ተፈታ ማለት እዚህ የሚቆም ይመስልሃል? እውነትህን ነው፣ ግን እንዴት ነው የምታስበው ሞገስ በማለት እኔ አንተን አምኜ እኮ ነው እዚህ ድረስ እሱ የታሰረበትን እሱን ያገትኩበትን ቦታ ያሳየውህ። እንደዚሁም ደግሞ ስንት ዋጋ እንደከፈልን ይህን ሰው ለማገት አንተን ለማስረዳት አይጠበቅብኝም። ሁሉን ነገር ታውቃለህ። መልሰን ይህን ሰው ለመያዝ በጣም ይከብደናል። ምሳሌንም ላናገኛት እንችላለን። ብሩክን ለማግኘት ብለን ነው ይህን ሰው የያዝነው። ግዴታ ብሩክን ማግኘት አለብን። ያለበለዚያ ግን የሚከፈለው ሁሉ መስዋዕትነት ይከፈላል እንጂ ይህ ሰው ከዚህ ቦታ እጁም ሆነ እግሩ መፈታት የለበትም። እንደዚሁ ምግብና መጠጥም ካሁን በኋላ መከልከል አለብን። ስቃይ ሲበዛበት በራሱ ይናገራል እንጂ ማንም ከዚህ ሰንሰለት ሊፈታው አይችልም በማለት አንተም ብትሆን ከዚህ ሰንሰለት ለመፍታት ፈጽሞ እንዳትሞክር በሁለተኛ ጊዜ ለማለት በማለት ይነግረዋል። ከዛም በኋላ ሞገስም ይከፋዋል። ምክንያቱም ሞገስ ለዘመናት ሲናፍቀው የነበረው ነጻነት አሁን ላይ የሚፈጸም ስላልመሰለው ፊቱ ተጨማዶ ነበረ። ምን መሰለህ መድብል፣ እዚህ ወረቀት ላይ እኮ አንድ የከፈረመልኝ በኋላ መልሰን እናስረዋለን በማለት ይነግረዋል። እውነትህን ነው፣ እጁን ፈትኸው ከዚያም በኋላ ፈልጎ ሰጥቶ የሚታስርልህ ይመስልሃል በማለት ሲናገር ነበረ። ካልፈረመልን እኮ የሉላ ልፋት እንዲሁ ቀረ ማለት ነው። ሉላ እኔን አምናኝ ነበረ ይህን ወረቀት ከብዙ ድካምና ከብዙ ልፋት በኋላ ይህ ወረቀት ተሳካልኝ ብላ ደስታዋን ሳታይ በማለት ለማንገራገር ሲሞክር ወረቀቱ ላይ ይፈርማል በማለት መድብል ድምፁን ከፍ አድርጎ ተናግሯል። ወረቀቱ ላይ ይፈርማል የሚለውን ድምፅ ሲሰማ ዝናም በጣም ደንግጧል። ምክንያቱም ዝና በአሁኑ ላይ መድብል አስገድዶም ቢሆን በዚህ ወረቀት ላይ እንዲፈርም እንደሚያደርገው እርግጠኛ ሆኗል። ምክንያቱም ዝና በፍቃዱ መፈረም በእስክርቢቶ መፈረም ባይችልም እጣቱ ጫፍ ላይ ቀለሙ ተቀብቶለት በአሻራ መልኩ እንደሚፈርም በዛን መልኩ ከሞከሩት ፈጽሞ እነሱን መታገል እንደማይችል እርግጠኛ ነው ዝና። ምክንያቱም እጆቹ ወደ ኋላ ታስረዋል። ጣቱን ብቻ ይዞ ቀለም መቀባትና እንደዚሁ ወረቀቱን ወደ ጣቱ ማስጠጋት ብቻ ነው። ስለዚህ አሁን ላይ ዝና ተስፋ ቆርጧል። በስተመጨረሻም ዝና በፈራው መልኩ መድብል እንዴት እና መፈረም እንዳለበት ይናገራል። እስክርቢቶ ይዘህ መጥተሃል ብሎ ይጠይቀዋል። አዎ ይዤ መጥቻለሁ ይለዋል። ከዛም በኋላ ከኪሱ ያወጣና እስክርቢቶውን ይሰጠዋል።
ከዛም በኋላ ወደ እጁ ይጠጉና እጁን ቀለም መቀባት ይጀምራሉ። እስክርቢቶውን በደንብ እጁ ላይ ከቀቡ በኋላ ወረቀቱን ጠጋ በማድረግ መፈረም ያለበት ቦታ ላይ አስፈርመውታል። ይህ ሲሆን ዝና እየጮኸና እየፎከረ ነበረ። ነገር ግን የዝና ጩኸትና ፉከራ አሁን ላይ ፈጽሞ ከኪሳራ አላዳነውም። ሞገስም በስተመጨረሻ ሁሉ ነገሩ ሁሉ እቅዱ ከሉላ ጋር ያለው ህልም ሁሉ የተፈታ እስከሚመስለው ድረስ ሁሉ ነገር የተሳካ እስከሚመስለው ድረስ በጣም ደስተኛ በመሆን ወረቀቱን እያራገበ ሲጨፍር ነበረ። ነገር ግን በዚህ ሁሉ ነገር ዝና በጣም ተናዶና በተለይ በአሁኑ ላይ ሞገስ አሸናፊ እንደሆነና ከዘመናት በኋላ ሞገስ እንዳሸነፈው ሲረዳ እያለቀሰ ጭምር ነበረ እየጮኸ የነበረው። ከዛም በኋላ የመድብል ስልክ በተደጋጋሚ ይጠራል። ለመድብል እየደወለች የነበረችው ኤፍራታ ነበረች። ምክንያቱም አሁን ላይ ኤፍራታ ከዝናም ሆነ ከነ ካሌብ በፍጹም የሆነ ተስፋ ቆርጣለች። ፈጽሞ ካሌብ ኤፍራታን ሊያምናትና ሊተባበራት እንደማይችል ለተወሰነ ጊዜ ዝና ካልተገኘ እሷንም ቢሆን እንደሚያጠፋት ቃል ገብቷል። ካሌብ ደግሞ ከዝና ይበልጥ የሚያስፈራ ሰው ነው ብላ ነግራታለችም። ከአሁን በፊት ማህሌት ያላት አማራጭ ምናልባት መድብል አይጨክንብኝም የሚል ተስፋ አላት። እሱንም ለማሳካት እየሞከረችው ያለችው እቅድ ሰምሮላታል። የመጀመሪያ እቅዷ ምንድነው? ወደ መድብል መደወል ነበረ። እርግጥ መድብል በዚህን አስፈላጊ ጊዜ ላይ የክርክር ላይና እንደዚሁም ትግል ላይ ስለነበረ ስልኩን ስላላየው አላነሳላትም። ነገር ግን ማህሌት ቁጭ ብላ ከካሌብ ጋር ስትነጋገር እንደዚሁም ደግሞ ምሳሌን ያሳገተቻት እሷ እንደሆነች ይህን ያደረገችው ደግሞ ዝና እንዲመለስላቸው ፈልጋ እንደሆነ ለዝና ምንም ነገር አደርጋለሁ፣ ፈጽሞ ያንን ቤተሰብ እንበታትነዋለን፣ እናጠፈዋለን ስትል ከካሌብ ጋር ቁጭ ብላ ስትነጋገር የድምጽ ቅጃቸውን እያንዳንዱ በድምጽ ፋይል ለመድብል ልካለታለች። ኤፍራታ ወደ መድብል ስትደውል ስልክ ባያነሳም ኤፍራታ የላከችውን ቮይስ ግን እያንዳንዱ አዳምጦታል። ከዛም በኋላ መድብል ምንም ቢሆን ኤፍራታ ላይ ያለው እምነት እንደጠፋ ቢሆንም አሁን ላይ ግን የላከችለት ፋይል የላከችለት የድምጽ ቅጂ ለሱ በጣም እንደሚጠቅመውና ማህሌትን በደንብ አድርጎ ካስጨነቃት ምሳሌ ያለችበትን ቦታ ቀጥታ እንደምትመራውና ይህን እንደምታደርግ ደግሞ በግድም ሆነ በውድ ይህን ማድረግ እንዳለባት፣ ያለበለዚያ ግን የመጀመሪያ የምትጠፋው እሷ እንደሆነች ተናግሯል። እንደዚሁም መድብል በፎከረው መልኩ ተግባር ላይ አውሎታል። ማህሌትን ያላሰበችበት ቦታ ይዞ አስጨንቋታል። ማህሌት ቀጥታ ምሳሌ የታገተችበትን እስከ ክፍሉ ጭምር እየመራች ነበር የወሰደችው። በስተ መጨረሻም መድብል ምሳሌን አግኝቷታል። ከዛ በኋላ ግን ከባድ እርምጃ እንደሚወስድባትም ቃል ገብቶ ነበር። ለመሆኑ መድብል በማህሌት ላይ ምን አይነት እርምጃ ነው ሊወስድ የቻለው? እንደዚሁም ደግሞ ምሳሌስ ከዛን ቀጥታ ወደ ቤት ሄደች ወይስ ከማን ጋር ሄደች የሚለውን ሁሉንም በቀጣይ ፓርት ላይ የምናይ ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ